ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። በኢትዮጵያ በተለያዩ አካባቢዎች የተገነቡት አዳዲስ የቱሪዝም መዳረሻዎች የዘርፉን እምቅ አቅም እየገለጡ ነው። በቱሪዝም ዘርፍ እንቅስቃሴ ዙሪያ የሕዝብ ተወካዮች ምክር ቤት አባላት ለቱሪዝም ሚኒስትሯ ሰላማዊት ካሳ ጥያቄ ያነሱ ሲሆን ሚኒስትሯ ምላሽና ማብራሪያ ሰጥተዋል። ኢትዮጵያ ብዝሃ ዘርፍ ኢኮኖሚዋን ለማሳደግ ልዩ ትኩረት ከሰጠቻቸው ዘርፎች ቱሪዝም ቀዳሚው ነው። ዘርፉ እያስገኘ ያለው ገቢና እየፈጠረ ያለው የሥራ ዕድል ከጊዜ ወደ ጊዜ እየጨመረ መጥቷል። በተለይም በተለያዩ የሀገሪቱ አካባቢዎች የተገነቡት ፕሮጀክቶች የቱሪዝሙን አቅም ከፍ ያደረጉ፣ የኢትዮጵያን እምቅ አቅም የገለጡ ናቸው። ነባር ታሪካዊ ስፍራዎችን መልሶ በማልማት ቅርሶች እንዲጠበቁ በማድረግ አዳዲስ የቱሪዝም መዳረሻ ቦታዎች በሀገራችን በተለይ በክልሎች በገበታ ለሸገር፣ በገበታ ለሀገር፣ በገበታ ለትውልድ አቧራን አራግፈው ኢትዮጵያን የገለጡ ፕሮጀክቶች ተሰርተው ዛሬና ነገን የሚያሳምሩ ለትውልድ ተስፋ የሚሆኑ ስራዎች እየተሰሩ ይገኛሉ። በዚህ ትልቅ ኩራት ይሰማናል። የቱሪዝም ሚኒስትሯ ሰላማዊት ካሳ በሕዝብ ተወካዮች ምክር ቤት ቀርበው ከአባላቱ ከተነሱላቸው ጥያቄዎች መካከል የቱሪዝም ስፍራዎችን ለማልማት እየተሰራ ያለው ስራ ተጠቃሽ ነው። የቱሪስት ፍሰትና የቆይታ ጊዜ ጨምሯል። ከዘርፉ የሚገኘው ገቢም እያደገ መጥቷል። ይህ እንደተጠበቀ ሆኖ አንዳንድ የሀገራችን አካባቢዎች እምቅ የቱሪስት መስህብ እያላቸው ባለመልማታቸው ለመዳረሻነት እየዋሉ አይደሉም። ሁሉም ክልሎች በመላ ሀገሪቱ ያሉ መስህቦቻችንን በሶስት ደረጃ ከፋፍለው በአሁኑ ወቅት በሶስቱ ደረጃዎች የተቀመጡ ከ800 በላይ መስህቦችን መለየት ችለናል። ይሄ ለምን አስፈለገ ይህንን ማድረግ የሚለው አንድም የት ምን አለን እንደ ሀገር የሚለው ማወቅ የዘርፉ መሰረታዊ ጥያቄ ስለሆነ ነው። ከዛ ባሻገር ግን ብዙዎቻችሁም ስታነሱት እንደነበረው በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ አማካኝነት በገበታ ለሀገር፣ በገበታ ለትውልድ የቀጠሉት እነዚህ መስህቦቻችንን ተገልጠው ያልታዩት እነዚህን ሀብቶቻችንን ተገልጠው ለማየት እንድንችል በገበታ ፕሮጀክቶች የተሰሩ እጅግ አስደናቂ ስራዎች አሉ። እነዚህ ፕሮጀክቶች ግን እንደ ማሳያ ተደርገው እንደ ናሙና ተደርገው መወሰድ አለባቸው። ምክንያቱም ዋናው ዓላማ የቱሪዝም ዘርፉ ላይ የግሉን ዘርፍ ተሳትፎ በከፍተኛ ሁኔታ ማሳደግ ነው። የቱሪዝም ዘርፉ ዘላቂ እድገት እንዲኖረው የግሉ ዘርፍ ተሳትፎ ወሳኝ ነው። አሁን ላይ በተለያዩ ግዙፍ ሀገራዊ የቱሪዝም መስህቦች የግሉ ዘርፍ አሻራውን እያኖረ ይገኛል። ይህ ስራም ከክልሎች ጋር ተጠናክሮ የሚቀጥል ይሆናል። የቱሪዝም ዘርፍ ላይ መንግስት ብቻውን ኢንቨስት አድርጎ ማለና አፍስሶ እነዚህን ሀብቶች ማልማት አይችልም። በጣም ከፍተኛ ሀብት የሚጠይቁ ናቸው። ማህበረሰቡን ማስተባበር፣ የግሉ ዘርፍ ማስተባበር አለብን። እዚህ ላይ የቀረጥ ነፃ ድጋፎች እንዲደረጉ፣ የመሬት አቅርቦት እንዲሻሻል ብዙ ጥረቶች ከክልሎች ጋር እየተደረጉ ነው የሚገኙ። ጉዳት የደረሰባቸው ቅርሶችን በመጠገን የቆዩ መዳረሻዎችን በማደስና አዳዲስ የቱሪዝም ስፍራዎችን በመገንባት ኢትዮጵያ ተጠቃሽ ውጤት እያስመዘገበች ነው። የማህበራዊ ልማት እምርታ ለሀገር ግንባታ በሚል መሪ ቃል የተዘጋጀውና በማህበራዊ ዘርፍ ባለፉት ዓመታት የተመዘገቡ አብይ ውጤቶች የቀረቡበት የምክክር መድረክ ተገኝቼ ሀሳቤን አጋርቻለሁ ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍም የማህበራዊ ዘርፍ ግንባታ እንደ ሌሎች መሰረተ ልማት ውጤቱም ወዲያው የሚታይ የሚጨበጠም ሳይሆን ለሀገር ዘላቂና ወሳኝ መሰረት የሚጥል ነው ብለዋል። ኢትዮጵያ በሚገጥመው ተግዳሮት ሳትገደብ ከሚገመተው በላይ በከፍተኛ ፍጥነት እየተገነባች ሲሆን ምንም እንኳን የአቅም ውስንነት ቢኖርበንም ለማሻሻል ያልተሞከረ የማህበራዊ ዘርፍ የለም ሲሉም ገልጸዋል። በዘርፉ የታለመውን ሁሉ በተግባር እንዲተረጎም ተገቢውን ዓላማ እንዲያሳካ ብዙ ስራ ይጠበቅብናል ብለዋል።
ኢትዮጵያ በቀይ ባህር አካባቢ የሚታየው የጂኦፖለቲካዊ ሽኩቻ ወደብ አልባ መሆን የሚያስከትለው ኢኮኖሚያዊ ጫና ለመቋቋም የባህር በር ጥያቄን ከንግድ አማራጭነት ባለፈ ብሔራዊ ደህንነትና የሕልውና ጉዳይ አድርጋ እየተንቀሳቀሰች ነው። ለኢትዮጵያ የባህር በር መገኘት የኢኮኖሚ ነፃነት ለማረጋገጥ የአገራቱን ሉዓላዊነት በጽኑ መሰረት ላይ ለመገንባት ዋነኛ ስልታዊ ግብ ነው። ኢትዮጵያ በአፍሪካ ቀንድ ያላት ስልታዊ ቦታ በሁለት ትላልቅ ፈተናዎች ተከቧል። በአንድ በኩል የቀይ ባህር የደህንነት መቃወስ፣ በሌላ በኩል ደግሞ ወደብ አልባ መሆን የሚያስከትለው የኢኮኖሚ ድቀት ነው። የፖለቲካ ተንታኞች ይህን መንታ ተጋላጭነት ይሉታል። የኢትዮጵያን የባህር በር ጥያቄ ከፍላጎት ባለፈ የሕልውና ጉዳይ ቢያደርገውም ሂደቱ ግን በባዳና በባንዳ አካሄዶች የተተበተበ ሆኖ ዘመናትን የዘለቀ ጉዳይ ሆኗል። ይሄ ሬድሲ አካባቢ ይሄ ባብኤል መንደብ ደግሞ አሁን ከየመን ሲቪል ዋር ጋር በተያያዘ ከፍተኛ የሆኑ ኢሌጋል የሆኑ ኃይሎች የተከማቹበት አካባቢ ነው። በተለይም ደግሞ በኢራን የሚታገዘው ሁቲ የሚባለው ኃይል የሚቆጣጠረው አካባቢ ነው። ስለዚህ ይህ ጦርነት እየሰፋ ከሄደና ስምምነት ላይ መድረስ የማንችል ከሆነ በሬድሲ አካባቢ ያለውን እንቅስቃሴ በሁቲ አማካኝነት ሊዘጋ የሚችልበት ሌላ ሴናሪዮ ሊፈጠር ይችላል። ይሄ ተዘጋ ማለት ደግሞ እኛ የምንጠቀመው የጅቡቲ ኢምፖርት ነው። ሬድሲ አካባቢ ነው፣ በባብኤል መንደብ በኩል የሚመጣ ነው። እዛ አካባቢ ተዘጋ ማለት ምንም አይነት በውድ እንኳን እስካሁን እያስመጣናቸው ያሉ ነገሮች መምጣት የማይችሉበት አይነት ሁኔታ ሊፈጠር ይችላል ማለት ነው። ይሄ መንታ ተጋላጭነት ለሀገራችን ይዞ የሚመጣበት አይነት ሁኔታ አለ። አሁን ካለውም እየደረሰን ያለ የኢኮኖሚ ክራይሲስ አለ። እንደገና ደግሞ ወደ ቀይ ባህር የሚሳብ ከሆነና የባብኤል መንደብ ስትሬት እንደ ሆርሙዝ ምናልባትም ሌላ ክራይሲስ የሚያጋጥመው ከሆነ የበለጠ ተጨማሪ ወይም ደግሞ መንታ ተጋላጭነት ሊደርስብን ይችላል ማለት ነው። የዓለም ንግድ የደም ስር የሆነው ቀይ ባህር ዛሬ የሀያላን ሀገራት ፍላጎት ማሳያና የጂኦፖለቲካዊ ሽኩቻ ማዕከል ነው። በዚህ ታላቅ የውሃ ዳርቻ ላይ ቦታ ማጣት ደግሞ ኢትዮጵያን ትልቅ ዋጋ እያስከፈለ ነው። አገራት አሁን የውሃ ምንጮችን ለመቆጣጠር ረዥም ርቀት ይሄዳሉ። ደሴቶችን ለመቆጣጠር ረዥም ርቀት ይሄዳሉ። ይሄ ምን ያሳየናል? ጂኦግራፊያዊ ሁኔታዎች ለሀገራት አቅም ማደግ መጎልበት ትልቅ አስተዋጽኦ ያደርጋሉ ማለት ነው። የባህር ተደራሽነትን ትኩረት አድርጎ መስራት የኢትዮጵያን አቅም በከፍተኛ ደረጃ ሊያሳድግ የሚችለው አንዱ የባህር ተደራሽነት ነው። እስካሁን ባለው ሁኔታ ኢኮኖሚያችን ኦፍኮርስ ማደግ ችሏል። ኢኮኖሚ ማሳደግ ተችሏል። ከተሞቻችንን ማዘመን እየቻለን ያለበት ሁኔታ አለ። ነገር ግን ከዚህ የተሻለ መስፈንጠር ካለብን፣ ወደ ውጭ መመልከት ካለብን የባህር በር ማግኘት ብዙ ችግሮቻችንን የምንፈታበትን እድል ይሰጠናል ብዬ አስባለሁ። ኢትዮጵያ በአካባቢው የሚገባትን ስልታዊ ቦታ መያዝ ካልቻለች የኢኮኖሚ ነፃነቷን ለማረጋገጥ የምታደርገው ጥረት ፈታኝ ይሆናል። በመሆኑም ይህ የባህር በር ጥያቄ ከንግድ ትርፍ ባለፈ ሀገሪቱ በሉዓላዊነቷ ላይ የሚቃጡ ስጋቶችን ለመመከት የምትጠቀምበት የብሔራዊ ደህንነት ምሰሶ ተደርጎ የሚወሰድ ነው። አንድ ሀገር የባህር በር አላት ማለት አሁን ካለችበት የኢኮኖሚክ እድገት በተጨማሪ ወደ ከ20 እስከ 30% ተጨማሪ እድገት ማግኘት ትችላለች ማለት ነው። ስለዚህ አሁን የሀገራችንን ከወሰድ ነው ላለፉት 30 እና ከ30 በላይ ዓመታት ባህር በር አልባ ሆነን ቆይተናል። ስለዚህ የኢኮኖሚ እድገታችን ላለፉት 30 እና 40 ዓመታት ከ20 እስከ 30% ተገትተዋል ማለት ነው። ስለዚህ ሙሉ በሙሉ ደግሞ የወጭና የገቢ ንግዳችን ዲፔንደንት የሆነው ሌሎች በሚሰጡን የወደብ አክሰስ ነው። ይሄ የወደብ አክሰስ ደግሞ እነሱ በሚፈልጉበት ሰዓት ኦፍኮርስ በአግሪመንት የምንፈራረማቸው ነገሮች እንዳሉ ሆነው አስፈላጊ በሆነ ጊዜ ለወደብ የምንከፍለውን ኪራይ የመጨመር ወይም ደግሞ አስፈላጊ የምንላቸውን አንገብጋቢ የምንላቸውን ምንድነው ሸቀጦች በወቅት እንዳናስገባ የማድረግ በምንፈልገው ጊዜ እንዳናስገባ የማድረግ እንደዚህ የመሳሰሉ ነገሮችን ኢቭን ሳንጨምር ከ20 እስከ 30% የሀገራችን እድገት ይገታል ማለት ነው። እናም አሁን ላይ የሚታየው የባህር በር የማግኘት ጥረት የንግድ አማራጭ ፍለጋ ብቻ አይደለም። ይልቁንም የኢትዮጵያን ብሔራዊ ደህንነት በጽኑ መሰረት ላይ ለመገንባት የሚደረግ ስልታዊ ጉዞ እንጂ።
በመጨረሻም የአፍሪካ አገራት ዘላቂ ልማትን ማረጋገጥ እንዲችሉ የኃይል አቅርቦት ችግር እንዳያጋጥማቸው በትኩረት ሊሰራ እንደሚገባ የተመድ ዋና ጸሐፊ አንቶኒዮ ጉተሬስ አሳሰቡ። አንቶኒዮ ጉተሬስ ይህንን መልእክት ያስተላለፉት በአዲስ አበባ መካሄድ በጀመረው 12ኛ የአፍሪካ ቀጠናዊ የዘላቂ ልማት ፎረም ላይ ነው። የአፍሪካ ቀጠናዊ የዘላቂ ልማት ፎረም በየዓመቱ የሚካሄድ ሲሆን አፍሪካውያን ቅንጅታዊ ስራዎቻቸውን በማጠናከር ዘላቂ ልማትን ማረጋገጥ የሚችሉባቸው መንገዶች የሚመላከቱበት መድረክ ነው። ይህንን 12ኛውን የአፍሪካ ቀጠናዊ የዘላቂ ልማት መድረክም የአፍሪካ ኢኮኖሚ ኮሚሽን ከአፍሪካ ህብረት ኮሚሽን ከአፍሪካ ልማት ባንክና ከተባበሩት መንግስታት ድርጅት አጋር ተቋማት ጋር በቅንጅት አዘጋጅቶታል። አፍሪካውያን ዘላቂ ልማትን ለማረጋገጥ ቅንጅታዊ ስራዎቻቸውን ሊያጠናክሩ ይገባል ብለዋል ተሰናባቿ የአፍሪካ ቀጠናዊ የዘላቂ ልማት ቢሮ ሊቀመንበር የኡጋንዳዋ ጠቅላይ ሚኒስትር ሮቢና ህናባንጃ። With only 4 years and 8 months remaining to 2030, we must move with urgency. በ2030 በአፍሪካ ዘላቂ ልማትን ለማረጋገጥ የጣልነው ግብ ሊጠናቀቅ 4 ዓመት ከ8 ወር ብቻ ነው የሚቀረን። ይህንን ለማሳካት ቅንጅታዊ ስራችንና ቁርጠኝነታችን ሊጠናከር ይገባል። ሳይንስ፣ ኢኖቬሽንና ቴክኖሎጂን ማስፋት ላይም ትኩረት ልንሰጥ ይገባል። ኢኖቬሽንን በገንዘብ መደገፍና በትብብር መስራትም ያስፈልጋል። ምርቶቻችን ላይ እሴት በመጨመርና ሁሉን ያካተተ እድገት በመፍጠር የአጀንዳ 2063ን እውን ማድረግም ይኖርብናል። አፍሪካውያን ዘላቂ ልማትን ለማረጋገጥ ጥሩ ተሞክሮቻቸውን ወደ ሌሎች የአፍሪካ ሀገራት ሊያባዙ ይገባል ያሉት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክላብር ጋቴቴ ኢትዮጵያ በአካባቢ ጥበቃ ስራ ላይ የሰራቻቸውን ስራዎች አድንቀዋል። I'm proud to say that our host country Ethiopia has risen to that moment. የዚህ ፎረም አስተናጋጁ ሀገር ኢትዮጵያ እያሳየች ባለችው እድገት የሚሰማኝን ኩራት መግለጽ እፈልጋለሁ። ኢትዮጵያ የኮፕ 32 ጉባኤን ለማስተናገድ በመመረጧ ሁላችሁም የኩራትና የክብር ስሜት እንደተሰማችሁ እርግጠኛ ነኝ። ኢትዮጵያ የኮፕ 32 ጉባኤን የምታስተናግደው ለአየር ንብረት ለውጥ አፋጣኝ እርምጃዎች ሊወሰዱ በሚገባበት ወቅትና ለዘርፈ ብዙ ልማት በጋራ መቆምን በሚጠይቅበት ጊዜ ነው። ጠቅላይ ሚኒስትር አብይ አህመድ እንደ አፍሪካ ይህን ግዙፍ ተልዕኮ ማሳካት ስለቻሉ እናመሰግናቸዋለን። ኢትዮጵያ በዘላቂ ልማትና የአየር ንብረት መዛባትን በመከላከል ተጨባጭ ውጤቶችን አስመዝግባለች። በአረንጓዴ አሻራ ንቅናቄ ከ40 ቢሊዮን በላይ ችግኞችን ተክላለች። 95 በመቶ የሚሆነው የኢትዮጵያ የኤሌክትሪክ ኃይል ምንጭ ከታዳሽ ኃይል የሚገኝ ነው። ይህ የኢትዮጵያ ተሞክሮ ወደ ሌሎች የአፍሪካ ሀገራት ሊስፋፋ ይገባል። ምክንያቱም የአካባቢ ጥበቃ ስራ በቀጥታ ከጤና፣ ከንጹህ መጠጥ ውሃ፣ ከምግብ ሉዓላዊነትና ከማክሮ ኢኮኖሚ መረጋጋት ጋር የሚያያዝ ነው። አፍሪካውያን ዘላቂ ልማትን እውን ማድረግ እንዲችሉ አሁን ባሉት ጦርነቶች ምክንያት የኃይል አቅርቦት ችግር እንዳያጋጥማቸው በትኩረት ሊሰራ እንደሚገባ የተመድ ዋና ጸሐፊ አንቶኒዮ ጉተሬስ በቪዲዮ ባስተላለፉት መልእክት አሳስበዋል። የአፍሪካ ሀገራት ዘላቂ ልማትን ማረጋገጥ እንዲችሉ በጦርነቶችና በአየር ንብረት ለውጥ ምክንያት የኃይል መቋረጥ ችግር እንዳያጋጥማቸው በትኩረት ሊሰራ ይገባል። አፍሪካውያን የታዳሽ ኃይል ተጠቃሚነታቸውን እንዲያሳድጉ በቂ የገንዘብ ድጋፍ ሊደረግላቸው ያስፈልጋል። ያለ በቂ የኃይል አቅርቦት ዘላቂ ልማትን ማረጋገጥ አይቻልም። በ2030 የአፍሪካ ዘላቂ ልማትን ለማረጋገጥ የተጣለው ዕቅድ ግቡን እንዲመታ በቀሩት 4 ዓመት ከ8 ወር ውስጥ ቅንጅታዊ ስራው ተጠናክሮ መቀጠል እንዳለበትም በመድረኩ ተመላክቷል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።